ይሄንን ቪዲዮ ያዘጋጀሁት ሙሉ ለሙሉ ዩኒቨርሲቲ የገባችሁ ተማሪዎች ካላችሁና ዩኒቨርሲቲ ለመግባት ያቀዳችሁ ያሰባችሁ ስፔሻሊ በዚህ ዓመት የዩኒቨርሲቲ መግቢያ ውጤት ያመጣችሁ ተማሪዎች ካላችሁ ይጠቅማችኋል በሚል ሐሳብ ነው። ያው እንደሚታወቀው ኢትዮጵያ ውስጥ አሁን ላይ ዩኒቨርሲቲ መግባት ቀላል አይደለም። ዩኒቨርሲቲ ለመግባት ወይ ደግሞ የዩኒቨርሲቲ መግቢያ ውጤት ለማምጣት ብዙ መድከም፣ ብዙ መጣር፣ ብዙ መልፋትና ብዙ ኢነርጂ፣ ብዙ ጊዜ፣ ብዙ ኢፈርት ማውጣት መቻል አለባችሁ ማለት ነው። ሶ ያንን ሁሉ አድርጋችሁ የዩኒቨርሲቲ መግቢያ ውጤት ካመጣችሁ በኋላ በዚህ ሰዓት ዩኒቨርሲቲ መግባት እኮ አይጠቅም። ዩኒቨርሲቲ መግባት እኮ ጊዜ መግደልና ጊዜ ማባከን ነው ምናምን ሲባል ልትሰሙ ይችላላችሁ። እኔ የምሰማው ነገር ስለሆነ ማለት ነው። ዛሬ በዚህ ቪዲዮ የማሳያችሁ ካለኝ ሪል ኤክስፒሪየንስ በመነሳት ዩኒቨርሲቲ ገብቼ ምን አጣው፣ ምን ተጠቀምኩ፣ ምን ተጎዳው፣ ምን አገኘው የሚለውን ነገር ያንዳንዱ ነገር ያሳያችኋለሁ ማለት ነው። እሱም ብቻ ሳይሆን ካለኝ ሪል ኤክስፒሪየንስ በመነሳት እንደ አንድ የዩኒቨርሲቲ ጊዜውን ኢፌክቲቭሊ እየተጠቀመ እንዳለ የዩኒቨርሲቲ ተማሪ እንዴት የዩኒቨርሲቲ ጊዜያችሁን ኢፌክቲቭሊ መጠቀም እንደምትችሉና እንዴት ፕሮዳክቲቭ ሆናችሁ ከዩኒቨርሲቲ መውጣት እንደምትችሉ ከዜሮ ጀምሮ እስከ መጨረሻው ድረስ ያሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ለቻናላችን አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ መጨረሻው ድረስ መከታተል ነው። ሌትስ ጎ። እዚያ በመጀመሪያ ዩኒቨርሲቲ ገብታችሁ ምን ማድረግ ያለባችሁ፣ ዩኒቨርሲቲ ገብታችሁ ምን ማድረግ የለባችሁም፣ ከዩኒቨርሲቲ አንድ ሰው ምን አይነት ሰው ሆኖ ሊወጣ ይችላል የሚሉትን ነገሮች ከመናገሬና ከማሳየቴ በፊት በመጀመሪያ እስኪ ዩኒቨርሲቲ የገባችሁ ተማሪዎች ካላችሁ ዩኒቨርሲቲ ምን ለማድረግ ነው የገባችሁት? ዩኒቨርሲቲ ምን አይነት ኦብጀክቲቭ ይዛችሁ ነው? ወይ ደግሞ ምን አይነት ጎል ይዛችሁ ነው የገባችሁት? ምን አይነት ጎል አቺቭ ለማድረግ ነው? ምን አይነት ኦብጀክቲቭ አቺቭ ለማድረግ ነው? አላማችሁ፣ እቅዳችሁ ምንድነው? ምን ለማድረግ ነው ዩኒቨርሲቲ የገባችሁት የሚለውን ነገር ፎር ኤ ሞመንት እንድታስቡ ፈልጋለሁ። ዩኒቨርሲቲ ለመግባት ያሰባችሁ ወይ ደግሞ ገና ያልገባችሁ ሰዎች ካላችሁም እንደዛው ዩኒቨርሲቲ የምገባው ምን ልሰራ ነው? ምን ላደርግ ነው? ዩኒቨርሲቲ የምገባው ምን ኦብጀክቲቭ ይዤ ነው? ወይ ደግሞ ምን አይነት ጎል ይዤ ምን አይነት ጎል ላሳካ ነው ዩኒቨርሲቲ የምገባው የሚለውን ነገር እንድታስቡ ፈልጋለሁ ማለት ነው። እሱን እያሰባችሁ አንድ ዩኒቨርሲቲ የገባ ሰው ወይ ደግሞ አንድ ዩኒቨርሲቲ ጆይን ያደረገ ሰው ከዩኒቨርሲቲ ምን አይነት ሰው ሆኖ ሊወጣ ይችላል የሚለውን ነገር አሳያችኋለሁ። አንድ ዩኒቨርሲቲ የገባ ሰው ከዩኒቨርሲቲ ሶስት አይነት ሰው ሆኖ ሊወጣ ይችላል። ይሄ ማለት ከሶስቱ አንዱን ሆኖ ሊወጣ ይችላል ማለት ነው። ከነዚህ መካከል ለምሳሌ የመጀመሪያው አንድ የዩኒቨርሲቲ ተማሪ ከዩኒቨርሲቲ ወጣ ምን አይነት ሰው ሆኖ ሊወጣ ይችላል? ከዩኒቨርሲቲ መውጣት የሚያስደስተውና ከዩኒቨርሲቲ መውጣት አዲስ የህይወት ምዕራፍ እንደመጀመር አድርጎ የሚቆጥረውና የሚናፍቀው ሰው ሆናችሁ ልትወጡ ትችላላችሁ። እንደዚህ አይነት ሰው ልትሆኑ ትችላላችሁ። ሁለተኛው ደግሞ ከዩኒቨርሲቲ መውጣት የሚያስጨንቀው፣ ከዩኒቨርሲቲ መውጣት የሚፈራውና ብዙ የሚሰጋው ነገር ወይ ደግሞ እንደዚህ አይነት ሰው ሆናችሁ ልትወጡ ትችላላችሁ ማለት ነው። ሶስተኛው ከዩኒቨርሲቲ ቢወጣም ባይወጣም ምንም አይነት ለሱ ምንም አይነት ስሜት የማይፈጥርለት ወይ ደግሞ ከዩኒቨርሲቲ ቢወጣም ባይወጣም ግድ የማይሰጠው ሰው ሆናችሁ ልትወጡ ትችላላችሁ ማለት ነው። ከነዚህ ከሶስቱ መካከል አንደኛው መሆን ትችላላችሁ ማለት ነው። ከነዚህ ከሶስቱ መካከል አንደኛውን ለመሆን የሚወስነው የዩኒቨርሲቲ ቆይታችሁ ነው ማለት ነው። የዩኒቨርሲቲ ቆይታችሁ በምን አይነት መንገድ ነው ያሳለፋችሁት የሚለው ነገር ከነዚህ ከሶስቱ መካከል በአንደኛው እንድትወርቁ ያደርጋችኋል ማለት ነው። ለምሳሌ የመጀመሪያውን ስናይ ከዩኒቨርሲቲ መውጣት ለምንድን ነው የሚያስጨንቀው? አንድ ሰው ከዩኒቨርሲቲ መውጣት ለምን ነው የሚያስጨንቀው? ግራጁዌት ማድረግ ለምን ያስፈራዋል? ለምን ያስጨንቀዋል ካላችሁኝ አንድ ሰው ከዩኒቨርሲቲ መውጣት የሚያስጨንቀው ወይ ደግሞ የሚያስፈራው ለምንድን ነው? ቢካዝ አንድ ሰው በዩኒቨርሲቲ ቆይተው እንግዲህ አሁን ላይ ዩኒቨርሲቲ ሚኒመም 4 ዓመት ቆያላችሁ። ያንን 4 ዓመት ወይ ደግሞ 5 ዓመት 6 ዓመት ከዛም በላይ በዩኒቨርሲቲ በምትቆዩበት ሰዓት ጊዜያችሁን ካገደላችሁና ጊዜያችሁን ካባከናችሁ ጊዜያችሁን ኢፌክቲቭሊ ካልተጠቀማችሁና ስትንዘላዘሉ ከቆያችሁ ከዩኒቨርሲቲ መውጣት ለእናንተ የሚያስጨንቃችሁ እንጂ የሚያስደስታችሁ ወይ ደግሞ ኤክስፔክት የምታደርጉት ኢንጆይ የምታደርጉት ነገር አይሆንም ማለት ነው። ከዩኒቨርሲቲ መውጣት የሚያስደስተው ወይ ደግሞ ከዩኒቨርሲቲ መውጣት አዲስ የህይወት ምዕራፍ እንደመጀመር የሚሆንለት ሰው ምን አይነት ሰው ነው ካላችሁኝ የዩኒቨርሲቲ ጊዜውን ኢፌክቲቭሊ የተጠቀመ ሰው ነው። ዩኒቨርሲቲ ከገባችሁ በኋላ እንዳልኳችሁ 4 ዓመትና ከዛ በላይ ትቆያላችሁ። ይሄ 4 ዓመትና ከዛ በላይ ቀላል አይደለም። 4 ዓመት ቀላል አይደለም። ሂውጅ በጣም ያንን ሰው ህይወት ሊቀይር የሚችል ጊዜያቶች ናቸው። ያንን ጊዜውን ኢፌክቲቭሊ የተጠቀመ ጊዜውን በስርዓት የተጠቀመ ጊዜውን ያላባከነ ከዩኒቨርሲቲ መውጣት የሚያስደስተው እንጂ የሚያስፈራው ሊሆን አይችልም ማለት ነው። ሶስተኛው ከዩኒቨርሲቲ መውጣት የሚያስደስተውም ወይ ደግሞ ምንም አይነት ፊሊንግ ወይ ደግሞ ምንም አይነት ስሜት የማይፈጥርለት ሰው ምን አይነት ሰው ነው ካላችሁኝ ይሄ በቤተሰብ ወይ ደግሞ ቤተሰብ ላይ ዲፔንድ ያደረገ ሰው ስፔሻሊ ቤተሰቦቹ አሪፍ ኢንካም ወይ ደግሞ አሪፍ ገቢ ካላቸውና አሪፍ ሀብት ምናምን ካላቸው ያ ሰው ዩኒቨርሲቲ ቢወጣም ባይወጣም ዩኒቨርሲቲ ቢቆይም ከዩኒቨርሲቲ ቢወጣም የሚያስጨንቀው ሰው አይሆንም ማለት ነው። እሱ ምንም አይሆንም ወይ ደግሞ ለሱ ምንም አይነት ስሜት አይፈጥርለትም ማለት ነው። ከነዚህ መካከል እንግዲህ አንደኛውን ሆናችሁ ወይ ደግሞ አንደኛው ሆናችሁ መውጣት ትችላላችሁ። ነገር ግን ከሶስቱ መካከል አንደኛውን ለመሆን ውሳኔው በእናንተ እጅ ነው። ማንም አይወስንላችሁም። እናንተ ናችሁ መወሰን የምትችሉት። ከፈለጋችሁ ከዩኒቨርሲቲ መውጣት የሚያስደስተው ሰው መሆን ትችላላችሁ። ከፈለጋችሁ ደግሞ ከዩኒቨርሲቲ መውጣት የሚያስጨንቀውና የሚያስፈራው ሰው ትሆናላችሁ ማለት ነው። ይሄን ካልኳችሁ ዩኒቨርሲቲ ስትገቡ ምን ማድረግ አለባችሁ፣ ዩኒቨርሲቲ ስትገቡ ምን ማድረግ የለባችሁም ከማለቴ በፊት ዩኒቨርሲቲ ስትገቡ የምታገኙትን ነገሮች ወይ ደግሞ አጠቃላይ የዩኒቨርሲቲ ተማሪ የሚያገኘውን ኦፖርቹኒቲ እያንዳንዱ ነገር ያሳያችኋል ማለት ነው። ዩኒቨርሲቲ ስትገቡ የምታገኟቸው ኦፖርቹኒቲዎች ወይ ደግሞ እድሎች ምን ናቸው ካላችሁኝ ለምሳሌ ኢማጂን አንድ ሰው ከቤተሰብ ለመውጣት ኢሚዲየትሊ ከቤተሰብ ወጥቶ ራሱ ለመቻል ፌስ የሚያደርገው ነገር አለ። የመጀመሪያው ቤት ኪራይ አለ፣ ከዛ ኢንተርኔት ያለ፣ ሌሎች መኖሪያ ቤት ወይ ደግሞ ወርክ ስፔስ ምናምን መሰል ነገሮች አሉ። እነዚህን ነገሮች ፌስ ያደርጋል ማለት ነው። የቤት ኪራይ መክፈል አለበት፣ የኢንተርኔት መክፈል አለበት፣ ወርክ ስፔስ ወይ ደግሞ የስራ ቦታ ምናምን ማከራየት መቻል አለበት፣ ሌሎች ነገሮችን ማድረግ መቻል አለበት ማለት ነው። ይሄ ከቤተሰብ ወጥታችሁ ራሳችሁን ለመቻል በምታደርጉት ጉዞ የሚያጋጥማችሁና ፌስ የምታደርጉት ነገር ነው። ዩኒቨርሲቲ ስትገቡ እነዚህ ነገሮች እንደ እድል ይመጡላችኋል ወይ ደግሞ በነፃ ታገኛላችሁ
ትችላላችሁ ማለት ነው። ዩኒቨርሲቲ ስትገቡ ያላችሁ እድል ወይ ደግሞ ያላችሁ ኦፖርቹኒቲ ምንድነው ካላችሁኝ የመጀመሪያው ፍሪደም ነው። ዩኒቨርሲቲ እንግዲህ ካላችሁ ወይ ደግሞ ከልጅነት ጀመራችሁ እስከ አዋቂ ወይ ደግሞ እስከ የምትሞቱበት ድረስ ዘ አልቲሜት ፍሪደም የምታገኙበት ጊዜ የዩኒቨርሲቲ ቆይታችሁ ነው። ዩኒቨርሲቲ ከገባችሁ በኋላ ማንም ሰው በዚህ ግቡ፣ በዚህ ውጡ፣ ይሄን አድርጉ፣ ይሄን አታርጉ፣ ይሄን ብሉ፣ ይሄን ጠጡ ማንም ቼክ ያደርጋችሁ፣ ማንም በዚህ ግቡ፣ በዚህ ውጡ፣ ማንም እናንተን ኮንትሮል አያደርግም። ኮንትሮል ማድረግ የምትችሉት ራሳችሁ ናችሁ። ከፈለጋችሁ ጊዜያችሁን በስራ መጠቀም ትችላላችሁ፣ የፈለጋችሁ መስራት ትችላላችሁ፣ የፈለጋችሁ መብላት፣ የፈለጋችሁ መጠጣት፣ ኤቭሪቲንግ በእናንተ ቁጥጥር ስር ነው ማለት ነው። ራሳችሁ ናችሁ ኮንትሮል የምታደርጉት። በፈለጋችሁ ሰዓት የመውጣት፣ በፈለጋችሁ ሰዓት የመግባት፣ የመተኛት፣ የመስራት አልቲሜት ፍሪደም የምታገኙበት ሰዓት ነው ወይ ደግሞ የምታገኙበት ፔሪየድ ነው ማለት ነው የዩኒቨርሲቲ ቆይታችሁ። ዩኒቨርሲቲ ስትገቡ ከምታገኟቸው ኦፖርቹኒቲዎች ወይ ደግሞ እድሎች መካከል የመጀመሪያው ፍሪደም ነው። ያንን ፍሪደም የትም ቦታ አታገኙትም። ዩኒቨርሲቲ ከመግባታችሁ በፊት አታገኙት። ከዩኒቨርሲቲ ከወጣችሁ በኋላ የሰው ስራ ልትሰሩ ትችላላችሁ ወይ ደግሞ ትዳርና ሌሎች ነገሮች ሊመጡ ይችላሉ። የሆነ ፍሪደማችሁን ሊሚት ያደርገዋል ወይ ደግሞ ነፃነታችሁ በሆነ ነገር ይገደባል ወይ ደግሞ ሊሚት ይሆናል ማለት ነው። ያንን ነገር ዩኒቨርሲቲ እንደዚህ አይነት ነገር የለባችሁም። አልቲሜት ፍሪደም የምታገኙበት ቦታ ነው። ሁለተኛው ዩኒቨርሲቲ ስትገቡ የምታገኙት ኦፖርቹኒቲ ምንድነው? ኢንተርኔት አይደለ? ዩኒቨርሲቲ የትኛውም ዩኒቨርሲቲ እንግዲህ እንደ ኳሊቲው ያው ቫሪ ሊያደርግ ይችላል ወይ ደግሞ ሊለያይ ይችላል። ነገር ግን የትኛውም ዩኒቨርሲቲ ከገባችሁ በኋላ ኢንተርኔት ፍሪ ነው አክሰስ ማድረግ የምትችሉት ወይ ደግሞ በነፃ ነው መጠቀም የምትችሉት። የትኛውም ዩኒቨርሲቲ ኢንተርኔት አለው። ያንን ኢንተርኔት ምናልባት ከቤተሰብ ስትወጡ ነው የዛን ኢንተርኔት ጥቅም ልታገኙት የምትችሉት። አይ ሚን የኢንተርኔት ጥቅሙ ሊገባችሁ የሚችለውና የትኛውም ዩኒቨርሲቲ ገብታችሁ የኢንተርኔት ወይ ደግሞ ኢንተርኔት ፍሪ ነው አክሰስ ማድረግ የምትችሉት። የትኛው ዩኒቨርሲቲ ኢንተርኔት አለው። ያንን ኢንተርኔት አክሰስ አድርጋችሁ ወይ ደግሞ ተጠቅማችሁ የፈለጋችሁ ስራ መስራት ትችላላችሁ ማለት ነው። ይሄ ዩኒቨርሲቲ የምታገኙት ሁለተኛው እድል ወይ ደግሞ ሁለተኛው ኦፖርቹኒቲ ነው ማለት ነው። ሶስተኛው እድል ወይ ደግሞ ሶስተኛው ኦፖርቹኒቲ ምንድነው ካላችሁ ቤት ነው፣ መኖሪያ ቤት ነው። አሁን ለምሳሌ አንድ ሰው ከቤተሰብ ወጥቶ ራሱን ለመቻል ምን ማድረግ መቻል አለበት? ቤት መከራየት መቻል አለበት አይደል? የቤት ኪራይ ደግሞ አሁን ውድ ነው፣ ቀላል አይደለም፣ ቅናሽ አይደለም። ስፔሻሊ ገና ራሳችሁን በደንብ ካልቻላችሁና በደንብ አሪፍ ገቢ ማግኘት ካልጀመራችሁ በዚህ ሰዓት ቤት መከራየት ቀላል አይደለም እንደሚታሰበው። ስናት ኢዚ ያንን ነገር ዩኒቨርሲቲ በነፃ የምታገኙት። ይሄ ማለት ከቤተሰብ ወጥታችሁ ዩኒቨርሲቲ ጆይን በምታደርጉበት ሰዓት መኖሪያ ቦታ ምንም ያስጨንቃችሁም። የትኛውም የመንግስት ዩኒቨርሲቲ በመንግስት ከሆነ የገባችሁት ምን አለው ዶርም አለው ማለት ነው። ያንን ነገር እንደ ኦፖርቹኒቲ ልትጠቀሙ ትችላላችሁ። አራተኛው ኦፖርቹኒቲ ወርክ ስፔስ ነው። ይሄ ማለት ያው የትኛውም ዩኒቨርሲቲ ላይብረሪ ያለው ወይ ደግሞ የተለያዩ ስፔሶች አሉት ማለት ነው። ያንን ነገር ተጠቅማችሁ የተለያዩ ስራዎች መስራት ትችላላችሁ ወይ ደግሞ የተለያዩ ነገሮች ማድረግ ትችላላችሁ። ይሄን የምላችሁ ለምን ነው? አንድ ሰው ከቤት ወጥቶ ዩኒቨርሲቲ ባይገባ ኑሮ የማያገኛቸው ነው ማለት ካልከፈለ በጣም ብዙ ገንዘብ ካላወጣ የማያገኛቸው ነገሮች ነው እየነገርኳችሁ ያለው። እነዚህን ነገሮች ዩኒቨርሲቲ ስትገቡ በነፃ የምታገኟቸው ነገሮች ናቸው። እነዚህ ነገሮች በነፃ አገኛችሁ ማለት ደግሞ ያው ጊዜያችሁን ኢፌክቲቭሊ ከተጠቀማችሁና አጠቃላይ ጊዜያችሁን ካላባከናችሁና ከእናንተ በኩል ተነሳሽነት ካለ የተለያዩ ስራዎችና የፈለጋችሁትን ነገር ማድረግ ትችላላችሁ ማለት ነው። ለምሳሌ የኢንተርኔት ክፍያ ከሌለባችሁ፣ የቤት ኪራይ ከሌለባችሁ፣ የምግብም በመንግስት ከሆነ የገባችሁት የሰዎች ከሌለባችሁ፣ ፍሪደም ካላችሁ የፈለጋችሁትን ስራ የፈለጋችሁትን ነገር ማድረግ ትችላላችሁ ማለት ነው። ይሄ ዩኒቨርሲቲ ስትገቡ የምታገኙት ኦፖርቹኒቲ ወይ ደግሞ የምታገኙት እድል ነው ማለት ነው። ዩኒቨርሲቲ ስትገቡ የምታጡት ወይ ደግሞ ዩኒቨርሲቲ ስትገቡ አጠቃላይ ዩኒቨርሲቲ መጥፎ ሳይዱ ወይ ደግሞ ሌላኛው ጎጅ ሳይዱ ምንድነው ካላችሁ ዩኒቨርሲቲ ስትገቡ ያው እንደሚታወቀው አልቲሜት ፍሪደም የምታገኙበት ቦታ ነው ብያችኋለሁ። ያንን ፍሪደም ተጠቅማችሁ የማይባል ሰው ጋር የምትውሉ ከሆነ የማይባል ቦታ ጋር የምትውሉ ከሆነና የተለያዩ ነገሮችን ማለት ለእናንተ የማይጠቅሙ ነገር ግን በጊዜው ይጠቅመናል ብላችሁ የምታስቧቸው ነገር ግን ጊዜያችሁን የሚያባክኑና ወደፊት ለእናንተ ምንም አይነት ፋይዳ የማይኖራቸውን ነገሮች የምታደርጉ ከሆነ ያ ዩኒቨርሲቲ ጎጅ ደግሞ መጥፎ ሳይዱ ነው ማለት ነው። ቢካዝ ፍሪደም ካላችሁ ያው ጓደኛ ታፈራላችሁ፣ የሆነ ጀማት መሰርታላችሁ፣ የሆነ ጓደኝነት መቀራረብ ምናምን ሊኖር ይችላል። ሌሎች ነገሮች አሉ። ፍሪደም አላችሁ። የፈለጋችሁ ቦታ የሚሄድ ፍሪደም፣ የፈለጋችሁትን የማድረግ የፈለጋችሁትን ከፈለጋችሁ ሰው ጋር የመዋል እና መሰል ነገሮች አላችሁ። እነዚህ ነገሮች የምታደርጉ ከሆነ የማለት ነፃነታችሁን ተጠቅማችሁ እንደዚህ አይነት ነገሮች የምታደርጉ ከሆነ ያው በእርግጠኝነት ይሄ የዩኒቨርሲቲ መጥፎ ሳይዱ ወይ ደግሞ ጎጅ ሳይዱ ነው ማለት ነው። ቢካዝ አሁን ላይ ዩኒቨርሲቲ ከገባችሁ በኋላ የማይባል ጓደኛ ካፈራችሁ ያው አንድ ሰው የሚመስለው ጓደኛውን ነው ወይ ደግሞ አንድ ሰው የሚመስለው አዋዋሉን ነው ይባላል አይደለ? ይሄ ተረት አይደለም፣ በመሰረቱ ፋክት ነው ወይ ደግሞ እውነታ ነው። አንድ ሰው በምንም አይነት ነገር ለኩት የሚመስለው አዋዋሉን ወይ ደግሞ አብረውት የሚውሉትን ሰዎች ነው የሚመስለው። ከዛ ውጭ ወዴትም ሊሄድ አይችልም። ያንን ፍሪደም ወይ ደግሞ ነፃነታችሁን ተጠቅማችሁ ይሄን የምታደርጉ ከሆነ በእርግጥ መናገር የምችለው ከዩኒቨርሲቲ መውጣት የሚያስከፋችሁ ወይ ደግሞ የምትፈሩትና ከዩኒቨርሲቲ መውጣት የማትፈልጉት እንጂ የሚያስደስታችሁና ኤክስፔክት የምታደርጉት ነገር በምንም አይነት መንገድ ሊሆንላችሁ አይችልም ማለት ነው። ይሄን ካልኳችሁ አንድ ዩኒቨርሲቲ የገባ ሰው ምን ነገሮችን ማድረግ አለበት ወይ ደግሞ ምን ነገሮችን ማድረግ አለበት የሚለውን ነገር አንድ ዩኒቨርሲቲ የገባ ሰው ምን
ነገሮችን ማድረግ ያለበት ከተባለ በመጀመሪያ ያው የዩኒቨርሲቲ የገባበትን ነገር ማሳካት መቻል አለበት። ይሄ ማለት በውጤቱ ከፍተኛ ውጤት ማምጣት መቻል አለበት። ጥሩ የሚባል ውጤት ማምጣት መቻል አለበት ነው። ውጤቱ ዝቅተኛ መሆን መቻል የለበትም። በተቻለ መጠን ውጤታችሁ ዝቅ ማለት የለበትም። ከፍተኛ መሆን መቻል አለበት። አት ዘ ኤንድ በዛ ውጤት ወር ደግሞ በያዛችሁት ዲግሪ ልትሰሩበትም ላሰሩበትም ትችላላችሁ። ነገር ግን ብትሰሩበትም ባሰሩበትም ሪጋርድለስ ምን ማድረግ መቻል አለባችሁ? በተቻለ መጠን የተሻለ ውጤት ለማምጣትና የተሻለ ስኮር ለማስመዝገብ መስራትና መጣር መቻል አለባችሁ ነው። ይሄ ብዙ ጥቅሞች አሉት። በመሰረቱ አንድ ሰው የያዘውን ነገር ወር ደግሞ በያዘው ነገር ስኬታማ ከሆነ ሌሎች ነገሮችን ሲሰራ ወር ደግሞ ሌሎች የተለያዩ ነገሮችን የሚሰራ ከሆነ ወር ደግሞ ቢሰራ ስኬታማ የመሆን እድሉ በጣም ከፍተኛ ነው። ዩኒቨርሲቲ ላይ የተሻለ ውጤት ለማምጣት እንደሚታሰቡ ቀላል አይደለም። ብዙ መልፋት መቻል አለባችሁ። ማለት ብዙ ማንበብ መቻል አለባችሁ፣ በጠቀቅ መቻል አለባችሁ፣ ክላስ ዴይሊ አቴንድ ማድረግ መቻል አለባችሁ፣ ሚስ ማድረግ መቻል የለባችሁም፣ አሳይመንት ካለ መስራት መቻል አለባችሁ፣ የተለያዩ ነገሮችን በጥንቃቄ ማድረግ መስራት መቻል አለባችሁ ማለት ነው። ያንን ሁሉ አልፋችሁ የተሻለ ውጤት ያመጣችሁ ማለት የተለያዩ ስራዎችን ብትሰሩም በተመሳሳይ የተሻለ ውጤት ወር ደግሞ የተሻለ ሪዛልት ማምጣታችሁ አይቀርም፣ ወር ደግሞ የማምጣት እድላችሁ ከፍተኛ ነው ማለት ነው። በተሻለ መጠን በመጀመሪያ ማድረግ ያለባችሁ ምንድነው? የዩኒቨርሲቲ ውጤታችሁ ዝቅ እንዳይል የተሻለ ውጤት ማምጣትና ለማምጣት መጣር መስራት መቻል አለባችሁ። ያው ሙሉ ለሙሉ በእናንተ ቁጥጥር ስር አይደለም፣ ነገር ግን በእናንተ በኩል ወር ደግሞ እናንተ ማድረግ ያለባችሁን ነገር አድርጉ። እናንተ ወር ደግሞ በእናንተ በኩል ያለባችሁን ግዴታ ተወጣችሁ። ከዛ ውጭ መምህራኖቹ የእናንተ ውጤት ዝቅ ሊያደርጉ ይችላሉ። ያው እንዳልኳችሁ ሙሉ ለሙሉ የእናንተ ውጤት በእናንተ አይደለም የሚወሰነው፣ ነገር ግን በተቻለ መጠን በእናንተ በኩል ያለውን ነገር መስራትና በእናንተ በኩል ያለውን ግዴታ መወጣት መቻል አለባችሁ ነው። በተቻለ መጠን መጀመሪያ የተሻለ ውጤት ለማምጣት መስራት መቻል አለባችሁ። እሱን ካደረጋችሁ ወር ደግሞ ሁለተኛ ማድረግ ያለባችሁ ነገር ምንድነው? የተለያዩ ስኪሎችን መማር መቻል አለባችሁ። ስኪል ሲባል የተለያዩ ክህሎቶች አሉ። አሁን ላይ በእርግጠኛ መናገር የምችለው የተለያዩ ስኪሎች ካላችሁ እንደናንተ ተፈላጊ ሰው የለም። እንደሚታወቀው በዓለም አሁን ላይ ተፈላጊ እየሆነ ያለው ዲግሪ ሳይሆን ምንድነው ስኪል ነው አይደለም? እኔ ለምሳሌ የህግ ተማሪ ነኝ። የህግ ዲግሪን ይዤ ከአንድ ስለ ኤአይ ከሚያውቅ ወር ደግሞ ስለ ኤአይ ስኪል ካለው ሰው ጋር የሆነ ሀገር ቢሄድ፣ አውሮፓ ቢሄድ፣ አሜሪካ ቢሄድ፣ ኤዥያ ቢሄድ በእርግጠኛ መናገር የምችለው ከኔ ይልቅ ያ ሰውዬ ነው ተፈላጊ የሚሆነው። ቢካዝ እኔ ያለኝ የህግ ዲግሪ ነው። እኔ ትሬንድ የሆንኩት በኢትዮጵያ ህግ ላይ ነው። እኔ ከኢትዮጵያ ውጭ ማንም ሰው አይፈልገኝም፣ ማንም ሰው አይቀጥረኝም። ነገር ግን ያ ስለ ኤአይ ስኪል ያለው ሰው ወር ደግሞ ስለ ሌሎች የተለያዩ ነገሮች ስኪል ያለው ሰው በእርግጠኛ መናገር የምችለው የትም ቦታ ቢሄድ፣ አውሮፓ ቢሄድ፣ አፍሪካ ቢሄድ፣ ኤዥያ ቢሄድ፣ አሜሪካ ቢሄድ፣ የትም ቦታ ቢሄድ እንደዛ ሰው ተፈላጊ የለም። ያን ሰው በመጀመሪያ እድል ያለው ወር ደግሞ እድል የሚሰጠውና የሚፈልገው ያ ሰው ነው። በተቻለ መጠን አሁን ላይ መማር በጣም ቀላል ነው። ሶ ኢዚ በእርግጠኝነት መናገር የሚችለው ማለት ነው። የተለያዩ ስኪሎችን በተቻለ መጠን ተማሩ። በዩኒቨርሲቲ ቆይታችሁ በ4 ዓመት በ5 ዓመት ብዙ ነገር መስራት ትችላላችሁ። ብዙ ነገር መቀየር ትችላላችሁ። ያው አሁን ለምሳሌ ዲግሪ ለማግኘት እኮ ብዙ ለፍታችኋል። ለምሳሌ 20 ዓመት 18 19 21 ዓመት እና ከዛ በላይ ለፍታችኋል። ያንን ሁሉ ከለፋችሁ የሆነ በህይወታችሁ ደግሞ የተሻለ ነገር ሊያመጣላችሁ የሚችልን ስኪል መማር በ2 ዓመት በ3 ዓመት ስኖት ኢዚ አይደለ? በጣም ቀላል ነው። ከዛ ጋር ኮምፔር ስታደርጉት ወር ደግሞ ከዛኛው ጋር ከዲግሪ አስተነጻጸሩት እዚህ ግባ የሚባል ጊዜ አይወስድም። በተቻለ መጠን አስማች ፖሲብል በዩኒቨርሲቲ ቆይታችሁ የተለያዩ ስኪሎችን መማር መቻል አለባችሁ። እንዲህ ምንድነው ፊት ለፊት ማየት የለባችሁ። በተቻለ መጠን ማየት ያለባችሁ በአራቱም አቅጣጫ ማየት መቻል አለባችሁ። ይሄ ማለት በየትኛውም ቦታ ብትሄዱ እናንተ ተፈላጊ የሚያደርጓችሁ የተለያዩ ስኪሎችን መማር መቻል አለባችሁ ማለት። ለምሳሌ በዲግሪ ከተሳካላችሁ ዛስ ኦኬ እሰየው፣ በዲግሪው ወር ደግሞ በዲግሪያችሁ ተቀጥራችሁ መስራት ትችላላችሁ። ነገር ግን አዚ ሴም ታይም ተቀጥራችሁ አሁን ለምሳሌ ተቀጥራችሁ ህይወታችሁ የትም ቦታ አይደርስም። ወር ደግሞ በቅጥር የምታገኙት ገንዘብ ህይወታችሁን ምንም አይቀይረውም አይደለ? አንድ ሰው በቅጥር ወር ደግሞ ተቀጥሮ በምንም አይነት መንገድ ካልዘረፈና ሌሎች ነገሮችን ካላደረገ በስተቀር ሀብታም ሊሆን አይችልም። ለምሳሌ ቀን ተቀጥራችሁ የምትሰሩ ከሆነ ለሊት የራሳችሁን ስራ ትሰራላችሁ። ያንን ማድረግ የምትችሉት ደግሞ የሆነ ስኪል ወር ደግሞ የሆነ ክህሎት የሆነ ብቃት ካላችሁ ነው ማለት ነው። በተቻለ መጠን በዩኒቨርሲቲ ቆይታችሁ በትንሹ 3 እና ከዛ በላይ ስኪሎች መማር መቻል አለባችሁ። አሁን ላይ እንግዲህ ትምህርት እንዳልኳችሁ በጣም ቀላል ነው። በጣም ቀላል፣ እንደዚህ ዘመን መማር ቀላል ሆኖ አያውቅም። በተቻለ መጠን ምን ማድረግ መቻል አለባችሁ? የተለያዩ ስኪሎችን መማር መቻል አለባችሁ ነው። ሶስተኛው በዩኒቨርሲቲ ቆይታችሁ ማድረግ ያለባችሁ ነገር ምንድነው? እነዚህን ስኪሎች ከተማራችሁ በኋላ ወደ ገንዘብ መቀየር መቻል አለባችሁ። ይሄ ማለት ገንዘብ ሜክ ማድረግ ወር ደግሞ ገንዘብ ጀነሬት ማድረግ መጀመር መቻል አለባችሁ። ለምሳሌ 2ኛ ዓመት ላይ ካልተቻለ ደግሞ 3ኛ ዓመት ላይ በተቻለ መጠን 3ኛ ዓመት ላይ ገንዘብ ሜክ ማድረግ መጀመር መቻል አለባችሁ። ካልሆነ 4ኛ ዓመት ላይ ገንዘብ ሜክ ማድረግ መጀመር አለባችሁ የሚባለው ለምንድን ነው? ከዩኒቨርሲቲ ከወጣችሁ በኋላ ገንዘብ እንዴት ሜክ ማድረግ እንደምትችሉ አይጠፋችሁም። ዩኒቨርሲቲ ላይ ያላችሁ ገንዘብ ሜክ ማድረግ ከቻላችሁ፣ ገንዘብ ጀነሬት ማድረግ ከቻላችሁና ኢንካም ካላችሁ በእርግጠኝነት መናገር የምችለው ከዩኒቨርሲቲ መውጣት የምትናፍቁት ነገር ነው የሚሆነው። ቢካዝ ሞር ለመስራት ወር ደግሞ የተሻለ ገንዘብ ለመስራት ማለት ነው። በተቻለ መጠን በዩኒቨርሲቲ ቆይታችሁ የተለያዩ ስኪሎችን ተማሩ። እነዛን ስኪሎች ደግሞ ምን ማድረግ መቻል አለባችሁ? ወደ ገንዘብ ወር ደግሞ ወደ ኢንካም ወደ ገቢ መቀየር መቻል አለባችሁ ማለት ነው። እዚህ ላይ የተለያዩ ስኪሎች አሉ ወደ ገንዘብ ልቀይሯቸው የምትችሉት። ነገር ግን አሁን በእርግጠኝነት መናገር የምችለው በእናንተ በኩል በቂ የሆነ ስኪል ካላችሁ፣ በቂ የሆነ ክህሎት ካላችሁ በእርግጠኝነት መናገር የምችለው 100% እርግጠኛ ሆኜ መናገር የምችለው በየትኛውም ቦታ በየትኛውም ዘርፍ ብትገቡ ገንዘብ ሜክ ማድረግ ትችላላችሁ። እናንተ ተፈላጊ ናችሁ። እናንተን የማይፈልጋችሁ ሰው የለም ማለት ነው። በተቻለ መጠን ስኪሎችን ተማሩ። እነዛን ስኪሎች ደግሞ በዩኒቨርሲቲ ቆይታችሁ ወደ ገንዘብ ቀይሯቸው። ወደ ገንዘብ መቀየር ከጀመራችሁ ከዩኒቨርሲቲ ስወጣ ለእናንተ ገንዘብ ሜክ ማድረግ
ገንዘብ ጀነሬት ማድረግ ኢንካም ማግኘት አዲስ ነገር አይደለም። የምትፈሩት ወር ደግሞ የሆነ እንትን የሚያሰጋችሁ ነገር አይሆንም ማለት ነው። በተቻለ መጠን ገንዘብ ሜክ ማድረግ ጀምሩ ማለት ነው። አራተኛው በዩኒቨርሲቲ ቆይታችሁ በተቻለ መጠን ግራጁዌት እስክታደርጉ ድረስ መጠበቅ የለባችሁም። ራሳችሁን ቻሉ ሲባል አንደኛ ከቤተሰብ የሚላክላችሁን ገንዘብ ማቆም መቻል አለባችሁ። ከቤተሰብ ገንዘብ መቀበል ማቆም መቻል አለባችሁ። ሁለተኛ ደግሞ ቤት ተከራይታችሁ ውጡ። እንግዲህ ይህን ስል በጣም እያጋነንኩኝ እያካበድኩኝ ምናምን ሊመስል ይችላል። ነገር ግን በተቻለ መጠን ማድረግ ያለባችሁ ከተቻለ 3ኛ ዓመት ላይ ካልተቻለ 4ኛ ዓመት ላይ ቤት መከራየት መቻል አለባችሁ። ይህ ሲባል ያው እዚህ ጋር እኮ ዶርም አለን፣ ዶርም እያለ ለምን ቤት እንከራያለን ምናምን ልትሉ ትችላላችሁ። ነገር ግን በእርግጠኝነት መናገር የምችለው ነገር ገንዘብ ሜክ አድርጋችሁ ባገኛችሁት ገንዘብ ቤት ተከራይታችሁ የሚሰጣችሁን ነገር ዶርም አይሰጣችሁም፣ ወር ደግሞ ከዶርም አታገኙትም። በተቻለ መጠን እስኪል ተማሩ፣ ያንን እስኪል ወደ ገንዘብ ቀይሩ። ከተቻለ 3ኛ ዓመት ላይ ካልተቻለ ደግሞ 4ኛ ዓመት ቤት ተከራይታችሁ ከዩኒቨርሲቲ መውጣት መቻል አለባችሁ። ሲባል ከዩኒቨርሲቲ ቶታሊ ራቁ እያልኩ ሳይሆን ነገር ግን ቤት መከራየት መቻል አለባችሁ። ቤት ከተከራያችሁ ከዩኒቨርሲቲ መውጣት ለእናንተ እንግዳ አይደለም፣ አዲስ ነገር አይደለም። ዩኒቨርሲቲ እያላችሁ ለቤት ኪራይ ገንዘብ መክፈል ከቻላችሁ፣ ገንዘብ ሜክ አድርጋችሁ የቤት ኪራይና ሌሎች ወጪዎችን ከበር ማድረግ ከቻላችሁ በእርግጥ ነገር የምችለው ከዩኒቨርሲቲ ስትወጡ እናንተ ያ ነገር ምን አይደለም እንግዳ አይደለም፣ ወር ደግሞ አዲስ ነገር አይሆንባችሁ ማለት ነው። ሌላው 5ኛው ማድረግ ያለባችሁ ነገር ምንድነው? ለምሳሌ የሆነ ትምህርት ላይ ሙሉ ለሙሉ ጊዜያችሁን ኢንቨስት ማድረግ የለባችሁም፣ ወር ደግሞ ትምህርት ላይ ጊዜያችሁን ማጥፋት የለባችሁም ነው። ይህን ስል ምን ማለት ነው? አሁን ለምሳሌ አንድ ሰው የሆነ ነገር ወር ደግሞ ጥሩ ውጤት ማምጣት አለባችሁ እያልከን አዚህም ታይም ደግሞ ትምህርታችሁ ላይ ጊዜያችሁን ማግደል ወር ደግሞ ጊዜያችሁን ማጥፋት ብዙ ጊዜ ኢንቨስት ማድረግ የለባችሁም የምትለው ለምንድን ነው ልትሉ ይችላላችሁ። ይሄ ጥሩ ጥያቄ ነው። ቢካዝ ሁለቱ ኮንፍሊክት ወር ደግሞ የሚቃረኑ ስለሚመስሉ ማለት ነው። ነገር ግን የሚቃረኑ አይደሉም። በመጀመሪያ ያልኩት ምንድነው ዩኒቨርሲቲ ላይ በተሻለ መጠን ጥሩ ውጤት ማምጣት መቻል አለባችሁ። ያንን ጥሩ ውጤት የምታመጡ ደግሞ በማንበብ በማጥናትና መሰል ነገሮችን በማድረግ ነገር ግን አንድ ነገር ለማንበብ አንድ ነገር ለማጥናት ብዙ ጊዜ መርከም ብዙ ጊዜ ኢንቨስት ማድረግና ብዙ ጊዜያችሁን ማጥፋት አይጠበቅባችሁም። ለምሳሌ ያን ነገር በተመለከተ ከዚህ በፊት ብዙ ለፍቶ ብዙ ጥሮ ብዙ ደክሞ የተማረ ያወቀ ሰው ካለ ከዛ ሰው ሼር ማድረግ ነው፣ ደግሞ ከዛ ሰው መማር ነው። ለምሳሌ አንድ ነገር ለማጥናት ከመጀመሪያ ጀምራችሁ በራሳችሁ አንድ ነገር አንደርስታንድ ለማድረግ 1 ቀን 2 ቀን 3 ቀን ምናምን ሊፈጅባችሁ ይችላል። ነገር ግን ኦልሬዲ የሚያስተምር ሰው ካለ በዛ ኤሪያ ላይ የሚያስተምር ሰው ካለ በዛ ኤሪያ ላይ አንብቦ በስርዓት የተረዳ ሰው ካለ ከዛ መረዳት ነው። ከዛ በመረዳት አንድ ቀን የሚፈጅባችሁን በሳሳት ምን ልታደርጉ ትችላላችሁ? ልጨርሱ ትችላላችሁ፣ ልታሳጥሩ ትችላላችሁ ማለት ነው። እያንዳንዱ ነገር ከዜሮ ጀምራችሁ ከመረዳት ይልቅ ኦልሬዲ የተረዳ ሰው ካለ፣ ያነበበ ሰው ካለ፣ ያወቀ ሰው ካለ፣ በዛ ኤሪያ ላይ የሚያስተምር ሰው ካለ ምን ማድረግ ይኖርባችኋል? ጀስት ከዛ ሰው በመማርና ከዛ ሰው የሆነ ነገር በመውሰድ ለማንበብ ወር ደግሞ የሆነ ነገር ለአንደርስታንድ ለማድረግ የምታጠፉትን ጊዜ በዛ መንገድ ምን ማድረግ ትችላላችሁ? መቀነስና አቮይድ ማድረግ ትችላላችሁ ማለት ነው። ይሄን ካደረጋችሁ ጊዜ ይኖራችኋል፣ ትርፍ ጊዜ ይኖራችኋል። ትርፍ ጊዜ ያላችሁ ማለት ደግሞ የተለያዩ ስኪሎችን እንድትማሩ ይረዳችኋል። የተለያዩ ስኪሎች ያላችሁ ማለት ደግሞ ገንዘብ ሜክ ማድረግ ትችላላችሁ። ገንዘብ ሜክ ማድረግ ቻላችሁ ማለት ደግሞ እንግዲህ የገንዘብ ጥቅም ለእናንተ የሚነገር አይደለም፣ ወይ ደግሞ ለእናንተ የገንዘብ ጥቅም ይሄ ነው ልላችሁ አልችልም። የገንዘብ ጥቅሙ ብዙ ነው። በተቻለ መጠን ይሄን ነገር ማድረግ አለባችሁ ማለት ነው። ፋይናሊ ግን አንድ ዩኒቨርሲቲ የገባ ሰው ማድረግ ያለበትና አንድ ዩኒቨርሲቲ የገባ ሰው ማድረግ የሌለበት ነገር ምንድን ነው ካላችሁኝ፣ አንድ ዩኒቨርሲቲ የገባ ሰው ማድረግ ያለበት ነገር በመጀመሪያ በዙሪያችሁ ያሉትን ሰዎች መምረጥ መቻል አለባችሁ። አንድ ሰው ዩኒቨርሲቲ ገባ በኋላ በመጀመሪያ ማድረግ ያለበት ነገር ምንድነው? በዙሪያዎቹ ያሉትን ሰዎች መምረጥ መቻል አለበት። አንድ ሰው መግቢያችን ላይ እንዳልኳችሁ አንድ ሰው የሚመስለው አዋዋሉን ነው። አንዱ ሰው የሚመስለው አጠቃላይ ከሱ ጋር አብሮ የሚውሉትን ጓደኞቹን ነው የሚመስለው ብለናል አይደለ? አንድ ሰው አዋዋሉ የሚመስል ከሆነ በተቻለ መጠን በእናንተ ዙሪያ ያሉትን ሰዎች ጓደኞቻችሁንና በቅርባችሁ ወር ደግሞ የምታቀርቧቸውን ሰዎች መምረጥ መቻል አለባችሁ። አንድ ሰው የሚወሰነው በጓደኞቹ ወር ደግሞ በአዋዋሉ ነው። አንድ ሰው ወር ደግሞ ከአንድ ሰው ጋር አብሮ የሚውሉ ሰዎች አሪፍ ከሆኑ ያ ሰው አሪፍ የመሆን እድሉ በእርግጠኝነት ከ50% በላይ አሪፍ የመሆን እድሉ አለው በነዛ ሰዎች ምክንያት ብቻ ማለት ነው። ከራሱ ምንም አይነት ጥረት ባይኖርበትም በነዛ ሰዎች ምክንያት ብቻ ከ50% በላይ የተሻለ ሰው ወር ደግሞ እንደነዛ ሰዎች የመሆን እድል አለው። ቢካዝ እነዛ ሰዎች የሚሰሩ ከሆነ የሚያስቡ ከሆነ የሚጨነቁ ከሆነ ገንዘብ ሜክ ማድረግ ወር ደግሞ ገንዘብ ሜክ ለማድረግ ተፈተፈ የሚሉና የሚጥሩ ሰዎች ከሆኑ ያ ሰውዬ እንደነዛ ሰዎች የመሆን እድሉ ከፍተኛ ነው ማለት ነው። ነገር ግን በዙሪያው ያሉት ሰዎች አንድ ሰው ጓደኞቹ በጣም የሚንዘላዘሉ ጊዜያቸው የሚያባክኑ ምንም የሚያስጨንቃቸውና በመሸ በነጋው ክለብ ቤት እንግዲህ እንዳልኳችሁ ዩኒቨርሲቲ ፍሪደም አላችሁ ወር ደግሞ አልቲሜት ፍሪደም የምታገኙበት ቦታ ነው ብለናል። ያንን ፍሪደም ወር ደግሞ ያንን ነፃነታችሁን ተጠቅመው የማይባል ቦታ ጋር የሚሄዱ ከሆነ የሚንዘላዘሉ ጊዜያቸው የሚያባክኑ የሚያጠፉ ምናምን ከሆነ ያ ሰው እንደነዛ ሰዎች የመሆን እድሉ ከፍተኛ ነው ማለት ነው። ያ ሰው ጥሩ ሰው ቢሆንም ነገር ግን ከነዛ ሰዎች ጋር እየዋለ በምንም አይነት መንገድ ጥሩ ሆኖ ሊቀጥል አይችልም ማለት ነው። በነዛ ሰዎች ተጽዕኖ ስር የመውደቅ እድሉ በጣም ከፍተኛ ነው ማለት ነው። በመጀመሪያ ማድረግ ያለባችሁ ነገር ዩኒቨርሲቲ ከገባችሁ በኋላ በዙሪያችሁ ያሉትን ሰዎች መምረጥ መቻል አለባችሁ። በዙሪያችን ያሉትን ሰዎች ወር ደግሞ አጠቃላይ ጓደኞቻችንን እንዴት መምረጥ የምንችለው
አናቃችሁም እኮ ምናምን ልትሉ ትችላላችሁ። በመጀመሪያ ማድረግ ያለባችሁ ነገር ምንድነው? በተቻለ መጠን ብቻችሁን መሆን መቻል አለባችሁ አይደል? እስከሆነ ጊዜ ድረስ ብቻችሁን ሆናችሁ ማሳለፍ መቻል አለባችሁ። ብቻችሁ ስትሆኑ በመሰረቱ አንድ ሰው ብቻውን ሆነ ማለት እንደዛ ሰው ፕሮዳክቲቭ የሆነ ሰው የለም። ቢካዝ አንድ ሰው ብቻውን ሲሆን ወደ ራሱ ያስባል፣ ስለ ራሱ ያስባል፣ ስለ ፊውቸሩ አጠቃላይ ስለ ብዙ ነገሮች የማሰቢያ ጊዜ አለው። ቢካዝ ብቻውን ነው። ከሰው ጋር የምትሆኑ ከሆነ ግን ስለ ሰዎች ያማችሁ፣ ስለ ሰዎች እያወራችሁ፣ ሰዎችን እንትን እያላችሁ ምናምን ሰዎች ጋር እንደዚህ ስትስቁ ስገለፍቱ ምናምን እንደዚህ ስትወክፉ ምናምን በዛ መንገድ ነው ጊዜው የሚያልቀው። ያንን ነገር አቮይድ ለማድረግ ብቻችሁን ስትሆኑ ግን እንደዛ አይነት የምታሙት ሰው የለም፣ የምትቦጭቁት ሰው የለም። የምታስቡት ስለ ራሳችሁ ነው። የምታስቡት ስለ ራሳችሁ ፊውቸር ነው። የምታስቡት ስለ ስራ ነው። የምታስቡት ስለ ትምህርት ነው። የምታስቡት እንዴት ገንዘብ ሜክ ማድረግ እንዳለባችሁ ነው። ያ ካልሆነ ግን ከተለያዩ ሰዎች ጋር እየተጋተታችሁ ከተለያዩ ሰዎች ጋር በመንዘላዘል ጊዜያችሁ የምታሳልፉ ከሆነ በእርግጥ የምናገር የምችለው የዩኒቨርሲቲ ጊዜያችሁ የምትጠሉት እንጂ የምትወዱት በጣም ፕሮዳክቲቭ የሆንኩበት ጊዜ ነበር የምትሉት ሊሆንላችሁ አይችልም ማለት ነው። በተሻለ መጠን አብሯችሁ የሚውለውን ሰው መምረጥ መቻል አለባችሁ ማለት ነው። ይህን ካልኳችሁ ፋይናሊ ልላችሁ የምችለው ነገር ወይ ደግሞ ፋይናሊ የምላችሁ ነገር ምንድነው? ሶሻል ሚዲያ ላይ ስፔሻሊ አሁን ላይ በጣም ሰው አዲክትድ እየሆነ ያለው ምንድነው? ሶሻል ሚዲያ ላይ ለምሳሌ አንድ ሰው የሆነ ነገር ለመማር ትምህርት እንደሚታሰበው ቀላል አይደለም። ፈኒ የሆነ ነገር አለ፣ የሚያስደስት የሚያስቅ የሚያዝናና ነገር አይደለም። ትምህርት መማር የራሱ የሆነ ቻሌንጅ አለው። ያስጠላችሁ ይችላል፣ ሊደብራችሁ ይችላል። ረዛዝም ነው፣ የሚያስቅ የሚያስደስት ምናምን ነገሮች የሉትም። ያንን ነገር ሰዎች በመጥራት ኢሚዲየትሊ ወዴት ነው የሚሄዱት? ወደ ሶሻል ሚዲያ። ለምሳሌ አሁን ላይ ቲክታክ አለ፣ ሌሎች የሶሻል ሚዲያዎች ወይ ደግሞ ፕላትፎርሞች አሉ። በነዛ ነገሮች አዲክትድ እንዳትሆኑ በተሻለ መጠን መጠንቀቅ መቻል አለባችሁ። ለመማር አሁን ላይ እንደ ኦብስታክል ወይ ደግሞ እንደ መሰናክል እየሆነ ያለው ምንድነው? ቲክታክ ነው ወይ ደግሞ የተለያዩ የሶሻል ሚዲያ ፕላትፎርሞች ናቸው ማለት ነው። እነሱ ነገሮች ወይ ደግሞ ለተለያዩ ሶሻል ሚዲያዎች ያላችሁን ኤክስፖዝ ሊሚት በማድረግ ኤክስፖዝ ሲባል እናንተ ሶሻል ሚዲያ ላይ ፕሬዘንት አይኖራችሁ ምናምን እያልኩኝ ሳይሆን እናንተ ግን ስክሮል እያደረጋችሁ መዋል መቻል የለባችሁም። ሶሻል ሚዲያ ላይ ያላችሁን ነገር ሽጣችሁ ገንዘብ ሜክ ማድረግ መቻል ይሄ የራሱ የሆነ ብልህነት ነው። ፋይናሊ ሁሉም ሰው የሚያደርገው ነገር ነው። ነገር ግን ዝም ብላችሁ እናንተ ሶሻል ሚዲያ ላይ ተደራችሁ ውላችሁ ወይ ደግሞ ተደራችሁ ስክሮል ስታደርጉ የምትሉ ከሆነ ያ እናንተ የምትለሙበት ሳይሆን የምትጠፉበት ድርጊት ነው ማለት ነው። በተቻለ መጠን ያንን ነገር ሊሚት አድርጎ ማለት ነው። ኦቨርኦል ዩኒቨርሲቲ ቆይታችሁ ይሄን ነው ሊመስል የሚችለው። በእርግጠኝነት መናገር የምችለው ያልኳችሁን ነገሮች በሙሉ ከተገበራችሁና ያልኳችሁን ነገሮች በሙሉ ወደ መሬት ካወረዳችኋቸው፣ ለምሳሌ ዩኒቨርሲቲ ገብታችሁ በተቻለ መጠን ያው የመጀመሪያ ዓመት ወደ አንደኛ ዓመት የጭንቀት ዓመት ነው። በተቻለ መጠን ጥሩ ውጤት ማምጣት መቻል አለባችሁ። በመጀመሪያ ዓመት ጥሩ ውጤት ካመጣችሁ በኋላ ክረምት ላይ በአንደኛ ዓመት ወደ ሁለተኛ ዓመት በምትሸጋገሩበት ክረምት ማለት ነው የተለያዩ ስኪሎችን መማር መጀመር አለባችሁ። የተለያዩ ስኪሎችን ተምራችሁ ወደ ገንዘብ ኢሚዲየትሊ ወደ ገንዘብ መቀየር የምትችሉ ከሆነ ሁለተኛ ዓመት ላይ ገንዘብ ሜክ ማድረግ መቻል አለባችሁ። ካልተቻለ ግን ሁለተኛ ዓመት ክረምት ላይ እነዛን ስኪሎቻችሁን ወይ ደግሞ ያሏችሁን ብቃቶች ወይ ደግሞ ስኪሎች ወደ ገንዘብ መቀየር መቻል አለባችሁ። ሶስተኛ ዓመት በተቻለ መጠን ቤት መከራየትና ከቤተሰብ ገንዘብ የምትቀበሉ ከሆነ ከቤተሰብ የምትቀበሉትን ገንዘብ ሙሉ ለሙሉ ማቆምና ራሳችሁ መቻል አለባችሁ ማለት ነው። በዛ መንገድ በዛ ወይ ከሄዳችሁ በእርግጠኝነት መናገር የምችለው የዩኒቨርሲቲ ቆይታችሁ ያማረ ፕሮዳክቲቭ የሆነና የምትወዱት ሁልጊዜም ፕሮዳክቲቭ የሆንኩበት ጊዜ ነበር ብላችሁ የምታነሱት ጊዜ ይሆናል ማለት ነው። የማይሆንበት ምንም አይነት መንገድ የለም ማለት ነው። በእርግጠኝነት እነዚህን ያልኳችሁ ነገሮች በስርዓት ከተከታተላችሁኝ የዩኒቨርሲቲ ቆይታችሁ ያማረና የተዋበ የምትወዱት ሁልጊዜም የምታመሰግኑትና ሁልጊዜም የምትጠሩት የጊዜያችሁ ወይ ደግሞ የህይወት ፓርታችሁ የህይወት አካላችሁ ነው ማለት ነው። እንግዲህ እስካሁን ከቆያችሁ በዚህ ቪዲዮ በጣም ብዙ የሚጠቅሙ ነገሮች አግኝታችሁበታል ብዬ አስዩም ለማድረግ እገደዳለሁ ማለት ነው። እስካሁን ስለቆያችሁ በጣም አመሰግናለሁ። እንደዚህና ቫሉዌብል የሆኑ ኮንተንቶች በኔክስት ስንለቅ ተደራሽ እንዲሆኑና ለእናንተ እንዲደርሳችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በዚህ መንገድ ቤተሰብ ከሆናችሁ እንግዲህ ኔክስት እንደዚህ አይነትና ቫሉዌብል የሆነ ኮንተንቶች ስንለቅ ተደራሽ ይሆናል፣ ይደርሳችኋል ማለት ነው። ኔክስት በሌላ ቫሉዌብል በሆነ ኮንተንት በሚጠቅም ሀሳብ በሚጠቅም አይዲያ እስክንገናኝ ድረስ ይመቻችሁ።